የእንግሊዝ ፕሪሚየር ሊግ የዋንጫ መዳረሻውን ይወስናል ተብሎ በሚጠበቀው መርሃ ግብርና የሳምንቱ ትልቅ ፍልሚያ የሆነው የሰሜን ለንደን ደርቢ በቶተንሃም ሆትስፐር ስቴዲየም በአዲስ አሰልጣኝ ስር ወደ ነበሩበት ከፍታ መመለስን ያለሙት ቶተንሃም ሆትስፐሮች የከተማ ተቀናቃኛቸውን የሚኬል አርቴታውን ቡድን አርሰናል የሚጋብዝ ይሆናል። ጨዋታው ለቶተንሃም እንደ አንድ የደርቢ ፍልሚያ ይቅለል እንጂ ለሚኬል አርቴታው ቡድን አርሰናል ግን መልኩ ሌላ ነው። ምንም እንኳን በስነ ልቦና እጅጉን የተጎዳ ቡድን ያዙ እንጂ ይህን መርሃ ግብር ማሸነፍ ግን ያጡትን ጥንካሬ ዳግም እንደማስመለስ ነውና ያላቸውን አውጥተው በመፋለም ድል እንደሚያደርጉ ቢጠበቅም ግን እንዴት በጉዳት የታመሰ ስብስባቸው ከሚኬል አርቴታ ፍርሃት ጋር ተዳምሮ ጨዋታውን ድል ያደርጋሉ የሚለው የሁሉም ሰው ጥያቄ ሆኗል። ሄነሪ እንዳለው ያሉበትን ደረጃ ተረድተው ዋንጫው የመድፉ ስለመሆኑ ቶተንሃም ሆትስፐርን ድል በማድረግ የተቾቻቸውን አፍ ያዘጋሉ። አብረን የምንመለከት ይሆናል። የእናንተን የጨዋታ ግምት ኮሜንት ላይ ያጋራችሁ። ይመቻችሁ። አርሰናል ዛሬ ከባድ ፈተና ከፊቱ ተደቅኖበታል። የሰሜን ለንደኑ ባላንጣው ቶተንሃም መድፈኞቹን ከመንገዳቸው ለማደናቀፍ ጥርሳቸው ነክሰው ይጠብቋቸዋል። የፕሪሚየር ሊጉ የዋንጫ ፉክክር አሁን ላይ ጣሪያ ነክቷል። ትላንት የፔፕ ጋርዲዮላው ማንቸስተር ሲቲ ድል መቀዳጀቱ ተከትሎ የነጥብ ልዩነቱ ወደ 2 ብቻ ጠቧል። ይህ ማለት አርሰናል ዛሬ ለስህተት የሚሰጠው ቦታ የለም ማለት ነው። 3 ነጥብ ካልተገኘ የዋንጫው ህልም አደጋ ላይ ይወድቃል። እናንተስ ግምታችሁን አስቀምጡ። አርሰናል ከቶተንሃም ማን ያሸንፋል? ከቶተንሃም ጋር የምናደርገው ጨዋታ ዛሬ ቢሆን ፓሽናችንና ሜዳ ላይ የምናደርገውን ነገር በተግባር ታዩ ነበር። ጓጉተናል። እሁድ ደግሞ ይህንን ነገር እናሳያለን ሲል እንግዲህ ሚኬል አርቴታ እሁድ ከቶተንሃም ጋር ለምናደርገው ጨዋታ አሁን ፕሬስ ኮንፈረንሱን አድርጎ ጨርሷል። እንደተለመደው በአጭሩ አዳዲስ የጉዳት ዜናዎችን ጨምሮ አደርሳችኋለሁ። ፎሎ በደንብ ኮፒ ሊንክ ሪፖስት ይደረግ። አካውንታችን ሰሞኑን ልካር ለቤተሰብ ስለ ሊያንድሮ ትሮሳርድ ጉዳት ተጠይቆ ነበረ። ሚኬል አርቴታም እንግዲህ ሊያንድሮ ትሮሳርድ ሙሉ ለሙሉ ጤነኛ ነው፣ ልምምዱንም ሰርቷል፣ በእሁዱ ጨዋታ ላይ ይሳተፋል ሲል ተናግሯል። ሌላ በኩል ስለ ንጉስ ካይ ሃቨርት ሚኬል አርቴታ ተጠይቆ ነበረ። ካይ ሃቨርትም ለእሁዱ ጨዋታ የመድረስ እድሉ እጅግ በጣም ትልቅ ነው፣ ነገር ግን ነገ የመጨረሻ ልምምድ አለን፣ እሱን አይተን እንወስናለን ሲል ተናግሯል። ለማርቲን ኦዴጋርድ ጉዳትም እንግዲህ ልክ እንደ ካይ ሃቨርት ተያያዥ መልስን የሰጠው አርቴታ ትልቅ የመድረስ እድል አለው ልክ እንደ ካይ ሃቨርት፣ ነገር ግን ነገ ልምምድ ላይ የሚያደርገውን አይተን እንወስናለን በማለት ተናግሯል። ሚኬል አርቴታ እንግዲህ ኖርጋርድ ተጨማሪ ደቂቃዎችን ያገኛሉ ተብሎ ተጠይቆ ነበረ። ሚኬል አርቴታም እንግዲህ ለየት ያለ መልስ ነው የመለሰው። ይህንን የምንወስነው ከቴክኒካልና እንዲሁም ደግሞ አካላዊ ብቃት ጋር ምቹ ይሆንልናል ብለን የምናስበውን ተጫዋች ነው ጨዋታዎች ላይ የምናሳትፈው ብሏል። እንግዲህ ሁለቱንም ያማከለ ተጫዋች ብዬ ነው የማስበው። ይሄ የኔ አስተያየት ነው። ቴክኒካሊም ጥሩ ነው ኖርጋርድ፣ እንዲሁም ደግሞ በደንብ ፊዚካሊ ባትል የሚያደርግ ተጫዋች ነው። ኤኒዌይስ እንግዲህ የሚኬል አርቴታን አስተያየት እንቀጥላለን። ሚኬል አርቴታ እንግዲህ አዲስ አሰልጣኝ ስለ መግጠምም እንግዲህ ተጠይቆ ነበረ። በአመት ውስጥ ቢያንስ 7 ጊዜ አዲስ አሰልጣኞችን ገጥመናል፣ ይህ ነገር እየተለመደ ነው በማለት እንግዲህ ተናግሯል። ከዛም በተጨማሪ እንግዲህ አሁን የምንፈልገው ቦታ ላይ ነን፣ በየትኛውም ውድድር መሪዎች ነን፣ ነገር ግን አሁንም የሚያስፈልጉ ነገሮች አሉ፣ እንዲሁም ኮንሲስተንሲ ያስፈልገናል ሲል እንግዲህ ሚኬል አርቴታ ተናግሯል። ጀማው የነገን ጨዋታ የማሸነፍ ግዴታ ውስጥ ገብተናል። በቃ ኑካስትል ላይ እስካሁን እየቋጠርኩ ነበር ባለኝ አቅም። ይኸውልህ ሱርም ስትነሳ ይሁን ጠዋትም ስትነሳ ይሄን ቪዲዮ ያየ ኮፒ ሊንክ ሼር አድርግ ለጀማ አዳርስ። ግዴታ ማሸነፍ አለብን። ከቡድናችን ጎን በከባዱ መቆም አለበት። ሁሉም ቡድን እንዲያሸንፍ መቋጠር መቻል አለብን። የአርሰናል ደጋፊ በቃ ይሄ ጥሪን የተላለፈልህ ግዴታ ነው። በቃ ኑካስትል ያስጥላል ብዬ ታግዬ ለሊቱ ሙሉ አልቻልኩም። በቃ ይሄ የደከመ ኑካስትል ለጥቂት በቃ ሲቲ ተረፈ በሉት። ጋርዲዮላ ጨፈረብን። ጀሞ ይሄንን ሳታዩ ተኝታችሁ ያደራችሁ እንኳን ደስ አላችሁ። እኛ ብቻችንን ኢንተርናሽናል ብሬክ ላይ ነን። ወያላ እንደሚዳህያ በሳምንት 3 ይራገጣል። በቃ ኦሬዲ በቃ ፋን እያመጣል ብቻ ላይ ቀረው። በቃ ኦሬዲ ወያላ አረ ወያላ ፖስተር በልባቸው ወለ ቢዚን እናንበላቸው ውዱን ዋቴን እንዴ ዝም ብለህ ለጀሪካን ካፑ ለብርጭቆ ካፑ የምትራገጠው። አረ ማንቺ ግን ባላ ቆይ ጨዋታ ግን ማንቺ ተውክ እንዴ ባላ ደግሞ እየሄዳችሁ በአዘቦት ቀን አረ በሰኞ አትቀርቅሩን ማታ 5 ሰዓት። ምን አይነት እኔ አንድ ቀን ተደስተናና ሁሌ ምንም አይጣፍጠኝም። በቃ አላህ ብቻ ይሁን። የአርሴናል ደጋፊዎች ግን በቃ ተስፋ ለመቁረጥ እንዳለ ተስፋ መቁረጥም አለ። በቃ እናንተ ከትናንትናው ጨዋታ በኋላ እንኳን መማር አለባችሁ። የምትሰሩት ቪዲዮ በጣም እያሳቀኝ። እንዴት ሰው ስለዛሬው ጨዋታ እንቋጥር ምናምን ብቋጥር ምን ልታመጡ ነው? አሁን ራሳችሁን ማሳመን ያለባችሁ ጊዜ አሁን ላይ። ከትንሽ ጊዜ በኋላ ራሱን የሚያጠፋ ኢትዮጵያ ውስጥ ብዙ የአርሴናል ደጋፊ ከሚበዛ
ካሁኑ አይምሮአችሁን ማሳመን ብትጀምሩ ጥሩ። በቃ የዚህን ዓመት ዋንጫ እድሜ ለአርቴታ ተበልታችኋል። በቃ ከዚህ በላይ ይበቃችኋል። የትም አትደርሱም። ዋንጫውን አትበሉ። ኃያል ነን ስትል ነበር አይደል? ኃያል ቲም እንዳሉን ከወልቭስና ከተለያዩ ቡድኖች እኩል መሆንን መገንዘብ ያለበት ታይም አሁን ነው። በቃ ለምን ራስን ታጃጅላለህ? ለምን ራስን እንደደደብ ታያለህ? የምታጣው ነገር እያለ ለምንድን ነው እንደደደብ አላጣም ብለህ የምታስበው? ይሄ እኮ ድድብና ድንቁርና እኮ። በቃ ይሄን ዓመት ዋንጫ እንደማትበላ ዝም ብለህ ለራስህ አሳምነው። ከዛን ምንም ፊክስ ይሆናል ሁሉም ነገር። በቃ እኛም ከጎናችሁ ነን። በደም አድርገን እናስታምማችኋለን። በደም አድርገን ነው የምናክማችሁ እኛ። ምክንያቱም ምንም ቢሆን ምንም ወዳጃችን ናችሁ። አንድ ሀገር ኢትዮጵያዊ ነን። ስለዚህ በደም አድርጌ እኔም በደም አድርጌ አክማለሁ ማለት ነው። ለማንኛውም ተስፋ ቁረጥ። በቃ ስለዛሬው ጨዋታ ጭራሽ አይደለም ማውራት ባታይ ይሻላል። ባታይ ማለት ነው። ምክንያቱም በቃ ሞቷል፣ ቲምህ ሞቷል። አሁን ላይ አብቅቶለታል። በቃ ተስፋ ቆርጠ አርፈውልህ ቤት ተሰብስበህ ቁጭ በል። የአርሴናል ደጋፊ እኔ ይሄ ትልቅ ምክሬ ነው ላንተ። በቀጣይ ስመጣ ግን እንደዚህ ስለማንመጣ ማለት ነው በደም አድርጌ እንመጣለን። ዴክላን ራይስ ምን አለ? ከምን ጊዜውም በላይ ከእናንተ ከደጋፊዎቻችን ድጋፍ የምንፈልገው አሁን ነው። አሁን ከጎማችን እንድትቆሙ እንፈልጋለን ብሏል። እኛም የሱር ጥሪ ተቀብለን ከምን ጊዜውም በላይ ከቡድናችን መቆም ያለበት ሰዓት ቢኖር ዛሬና ዛሬ ነው። ከፊታችን ከባድ ፈተና ነው የተጋረጠብን። ከስሜታዊ እውነት እናውራ ከተባለ ይህ ጨዋታ ቀላል አይሆንም። በጣም ከባድ ጨዋታ ነው። አንደኛ የደርቢ ጨዋታ ነው። ቶትንሃም ነው። ቶትንሃም ዓለም ላይ እንደ አርሰናል የሚጠራው ክለብ የለም። አዲስ አሰልጣኝ ነው የምንገጥመው። የኛ ስኬት አይፈልጉም፣ እኛን ዋንጫ እንድበላ አይፈልጉም። በተቻላቸው አቅም ወግሞ ይጫወታሉ። ስለዚህ ይህን ፈተና ከክለባችን ከአሰልጣኙ ከተጫዋቾቹ ጎን ሆነን አብረን እንጋፈጠው ይገባል። በተረፈ መልካም ዕድል ለውዱ ክለባችን። ይመቻችሁ። አርሰናል በዚህ ዓመት የፕሪሚየር ሊጉን ዋንጫ ካልበለው ተጫዋቾቹ ሳይችሉ ወይ አሰልጣኙ ሳይችል አይደለም፣ ደጋፊው አዛ ስለሆነ ነው። ሁላችንም አዛዎች ነን። የሌላው ቲም ደጋፊ በሙሉ አርሰናል ዋንጫውን ይብለው፣ ግን ደጋፊ ሳይሰማ እያለ ያለው በእኛ ምክንያት ነው። ስለዚህ ሁሉም ስልክ ያለው የአርሰናል ደጋፊ የይቅርታ ቪዲዮ ይሰራል። ለሊቨርፑል፣ ለዩናይትድ፣ ለቼልሲ፣ ለሲቲ እና ለቶትናም ደጋፊ በሙሉ የይቅርታ ቪዲዮ መስራት አለብን። ይቅርታ ለማለት እወዳለሁ። ፎሎ ማድረግ እንዳይረሳ። ተቀበል ብሏል። ሲቲም አሸነፈ። አርሴ ጉድሽ ፈላ። ቶተንሃም ለነገ ስሮልሻል ቢላ ብሏል። ኒውካስትልን ስላሸነፈ የሚቀየር ነገር የለም። አሁንም ካናት ያለ ነው እኛ ነን። ነገ ቶተንሃምን ማሸነፈን ካናት የምንሆነው እኛ ነን። ምድር ላይ የሚሆነው ነገር ሁለት ነው፣ ወይ ማሸነፍ ወይ መሸነፍ፣ ወይ እንበላለን ወይ ይበላል። በቃ አለቀ። ሌላ የሚፈጠር ነገር የለም። እማናቀው መንገድ አይደለም የምንሄደው፣ እምናቀው መንገድ ነው የምንሄደው። ስለዚህ እንሄደዋለን። እናንተም ኑ፣ እኛም አለን፣ እንጠብቃችኋለን። ደም ፉክክሩን ከዚህ በላይ ዙሩን አክሩት። እንፈልጋለን፣ እንደዛ እንፈልጋለን። አዲሱ ቋጠሮ በዚህ መልኩ መጥቷል። ነገሩ ባንቋጠርም በእጃችን ነው ዋንጫው። እያሸነፍን ሁሉንም ዋንጫው መብላት እንችላለን። ከዛሬ ከቅዳሜ ነው የምንጀምረው ቋጠሮ። አርሰናል ነገ በቶተንሃም እንድጥል፣ ቶተንሃም መውረድ የለበትም። ወገናችን ቢያሸንፈንም ይሁን። ገባችሁ አይደለ? ለቶተንሃም ቋጠሮ። ለአርሴናል የዛሬው ጨዋታ ስቴትመንት የሆነ ጨዋታ ነው። ስቴትመንት ማለት ነው። ዛሬ ነጥብ መጣል ማለት ለአርሴናል አራቱንም ዋንጫዎች፣ አሁን ለአራት ዋንጫ እየተፎካከረ ነው እያለን ያለ ነው። አራቱንም ዋንጫዎች ስጋት ውስጥ ሊከት የሚችል በስነ ልቦና አርሰናልን በጣም የሚያወርድ ነው የሚሆነው። በቃ ይሄ ደርቢ ላይ አርሰናል ነጥብ ጣለ ማለት በቃ ሁሉ ነገር እንዳበቃለት ፍንጭ ሊሰጥ የሚችል ነው። ምክንያቱም ዛሬ ነጥብ ከጣሉ በቃ መሪነቱን ለማንቸስተር ሲቲ እንካ ብሎ ነው የሚሰጡት። ቀሪ ጨዋታውን ሲያሸንፍ ማንቸስተር ሲቲ መሪ ይሆናል ማለት ነው። ካራባው ፍጻሜ ደግሞ ከማንቸስተር ሲቲ አላቸው እና ይሄ ጨዋታ ላይ ነጥብ ጥሎ ማንቸስተር ሲቲ በቀሪ ጨዋታ መሪ መሆኑን እያወቀ ቀሪ ያሉትን 11 ጨዋታዎች ደግሞ የሚፋለም ከሆነ ሲቲ አይደረስበትም። ምክንያቱም በቃ መርቶ ሲቲን ጎትቶ እዚህ አድርሶታል እና በቃ የቀረው 10 ምናምን ጨዋታ ነው። ጋርዲዮላ ደግሞ ያቅበታል ማለት ነው እና የዌምብሌ የካራባው ፍጻሜ ላይ ራሱ ትልቅ ተጽዕኖ ይፈጥራል። የኃይል ሚዛን መዛባት ያመጣል። አርሰናል በሁሉም ነገር የበላይ የሚመስልበት ያለፈው አንድ ወር ላይ አሁን ደግሞ በተቃራኒ ይሆናል። ዛሬ ደግሞ ነጥብ የሚጥል ከሆነ ፕሪሚየር ሊግን ብቻ አይደለም ካራባው ላይ ተጽዕኖ ይፈጥራል፣ ኤፍኤ ካፕ ላይ ተጽዕኖ ይፈጥራል፣ ሻምፒዮንስ ሊግ ላይ ራሱ ተጽዕኖ ሊያሳድር የሚችል የአርሰናል ተጫዋቾች ስነ ልቦና ላይ ትልቅ ጠባሳ ጥሎ የሚያልፍ ነው የሚሆነው።
ቢሆንም ዛሬ አርቴታ እንደቀደመው ይሄ በቃ እኔ እንጃ አላቅም ተጫዋቾችን በቃ ትክክለኛ ቤስት 11 መርጦ ይሄንን ጨዋታ ማሸነፍ ይችላል። ግን አሁን ቤስት 11ን በቃ አናቅም አርቴታ ምንን ሊመርጥ እንደሚችል ነው ግራ እየገባን ያለው። ቢሆንም ግን ዛሬ ስቴትመንት የሆነ ጨዋታ ነው። በቃ ዛሬ ከማሸነፍም በላይ ነው። በቃ ይሄ ጨዋታ ከማሸነፍም በላይ ነው። አርሰናል ስቴትመንት የሆነ ምላሽ ለሲቲ የሚሰጥበት ከማሸነፍም የሆነ በላይ የሆነ ጨዋታ ነው። ይሄን ጨዋታ አርሰናል ካሸነፈ በስነ ልቦናውም በሁሉም መንገድ ወደ ራሱ የሚመለስበት አለበለዛ ደግሞ ራሱን የሚያጣበት ጨዋታ ነው ብዬ ነው የማስበው። በዛሬ ጨዋታ ያው እኔ አርሰናል እንዲያሸንፍ እመኛለሁ። ቢሆንም የእናንተን ሐሳብና አስተያየት ኮሜንት ላይ አስቀምጡልኝ። አካውንቱን ፎሎ፣ ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ብዙ ቦታ አድርሱ። እኔ በሌላ ቪዲዮና በሌላ ሐሳብ እመለሳለሁ። ቻው። ገብተናል። ስፐርስ ተከስተንላል። እንግዲህ ቶተናም ጋር ካች ብለንላል። በአውሮፓ መድረክ ዋንጫ ያለው ክለብ ጋባቴ የሰሜን ለንደን ኩራት የሆኑ በአውሮፓ መድረክ ዋንጫ ማሳካት የቻለ የሰሜን ለንደን ኩራት የሆኑ ቶትናም ጋር ተገኝተናል። አባቴ እንግዲህ ሊሰጥሽ ነው ያለንበትን ሁኔታ እምታውቁት ነው። እንግዲህ ነጥቡ አስፈላጊ ነው ለኛ ሰጠት አርገን ትንሽ ወደ ላይ ከፍ የምንልበት እንደሚሆን በእርግጠኝነት አሳምሬ ነው ምነግርህ። እቺን ደግሞ የከተማ ተቀናቃኛችንን አባቴ ታስታውሳላችሁ። እናንተ ዋንጫ እንዳትበሉ ስንል ተሸንፈን ነበር። እንግዲህ እኛን አሸንፋችሁ ደግሞ ለዋንጫ እንድገሰግሱ ምናደርግበት ምንም አይነት ምክንያት የለም። እንሰጣችኋለን። ማንንም ነው ማንሰማው አባቴ። ከእናንተ ጋር ስንጫወት ምን ያክል እንደምንነቃቃ ታውቁታላችሁ። ስለዚህ ሰጥት በቃ ያለፉት 3-4 ዓመት ቀኝ ነበር የገዛችሁን። ከአሁን በኋላ ግን ይሄ ነገር የለም አባቴ። ሰጥት አድርገን እንገላግላችኋለን። ለማንኛውም ግን ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማቻራዳ ልጆች እንዴት ናችሁ? ሰላም አደራችሁ ወይ? ይኸው እኛ እኮ አሳካን ማታ ለጎረቤታችን እንደዚህ ብለን አሳክተናል። አሁን ደግሞ በነካካ እጃችሁ እናንተ ኮፒ ሊንኩ ላይ እኛ ደግሞ ጥጋችንን ይዘን ዛሬ ለዶሮ እንደዚህ እንቋጥራለን ማለት እና ምን ትላላችሁ? እኔ ድል ለዶሮዋ ለሀገር ሰላም ሲባል የእናንተን ኮሜንት ላይ አስቀምጡልኝ።